እሺ ኢየሱስ ክርስቶስ ያስተምር ጊዜ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለው? አዎ እዚህ ጋር ራእይ ላይ ማየት እንችላለን። ራእይ 1:8 ላይ ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክን አልፋና ኦሜጋ እኔ ነኝ እኮ። አሁን እያስረዳው ነው እያሳየው ነው። ማስረጃዎች ስለ እምነታችን ማናቸውን ነገር ጠይቃችሁ ማስረጃችን እናሳያችኋለን። ስለ እምነታችሁ ደግሞ ስታወሩ ጊዜ ቢያንስ በመጽሐፋችሁ ላይ ማስረጃ ይኖር። ይወታል አይደል? የምትከተለው እምነት እግዚአብሔር አምላክ ብለህ የምታስበው በመጽሐፍ ላይ ደንግጎልኛል ወይ? እግዚአብሔር ክርስቲያን የኛ በጣም ብዙ አለ። አንድ ስልክ ነው ያለኝ። ቁጥሩ ልንገርህ፣ ቆይ ቁጥሩ ላውጣለና ቁጥሩ እነግርሃለሁ። የእኔ አንድ ስልክ ነው ያለኝ፣ ግን የኛ በጣም ነፍ ነው ያለው። አንድ ነገር እሺ፣ እሺ በል እኔ እጠይቅሃለሁ፣ አንተ ይመልስልሃለሁ። ኦኬ ልመልስልህ እኮ እና ልመልስልህ እኮ አንተ ደግሞ ቀጥለህ እንድትመልስልኝ እና ልነግርህ አንተ እሺ እነግርሃለሁ። አንተም ቀጥለህ እንድትመልስልኝ ከመሐመድ በፊት የነበረ ነብይ ትመልስልኛለህ። ለአንተ ጥያቄ ደግሞ የታዘጋጅልኛል። በማስረጃቸው አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታና ነብያቶች እና አንተም ትመልስልኛለህ። አንተ ማስረጃ ትሰጠኛለህ። እሺ አልኩኝ እኮ ማስረጃቸው አላሳያችሁ 72 የምትሉት ራሱ ውሸት እንደሆነ ምን ያክል ጭንቅላታቸውን እንደምትጫወቱባቸው 72 ይሏቸዋል። በገነት ውስጥ 72 ሚስት የሚሏቸው ያገባሉ ሙስሊሞች የሚለው ሐዲስ ውሸት ሐዲስ ነው። ሁለተኛ ቤታቸው የምትቀደዱትን አላህን ማጣጣል ያውና አነገስኩላቸው አምላክ አላህ እንደሆነ አመናቸው። መጽሐፍ ቅዱስ ላይ አረቦች መጽሐፋቸው ላይ አምላክ ማንን ነው የሚሉት ብዬ ስጠይቃት አላህ ነው አለች። በጣም ጥሩ እሺ፣ ከነቢያቶች እግዚአብሔር አምላክ ነው ብሎ ያስተማረለ ወይ? የለም አለች። ተተርጉሞ ተሰጥቶና አለች። አላህን አምላክ እንደሆነ አሳምኛት፣ እግዚአብሔር አምላክ እንዳልሆነ አሳምኛት ነው የወጣችው። ምክንያቱም ባዶ አድርገው ነው በቃ ያነጿቸው። ምንም እውቀት ስለ እምነታቸው አያውቁም፣ አላስተማሯቸውም። ግን ምን አስተምሯቸዋል? ሙሐመድ እንዲል አድርግልህ፣ አላህ እንዲል አድርግልህ። ይሄን በደንብ ይችላሉ። በጣም የሚያሳዝን ትውልድ ወላሂ ላዚም። ስለ እምነታቸውስ አላህ አምላክ እንደሆነ በአንደበቷ እንድትናገር አደረግኳት። ገብታችኋል? እግዚአብሔር ነቢያቶች የሰበኩት አምላክ እንዳልሆነ በአንደበቷ እንድትናገር አደረግኳት። ያው ባዶ ናቸው። በጣም ያሳዝናል። እንዲህ እያደረጉ ተጫወቱባችሁ። ጭንቅላታቸውን ለመዝጋት ነው እነዚህ ሰዎች እዚህ ተሳዳቢ ቲክቶክ ላይ ከላይ ፈንድ እየተደረገላቸው እየተቀበሉ ያንን እንዲህ የሚጫወቱባቸው። ፈስተኸፈ ቀውመሁ ፈአጣዑሁ ይላል አላህ ሲናገር ስለ ፈርዖን። ፈርዖንም ህዝቡን አቄላቸው፣ ዲሞ አደረጋቸው ጭንቅላታቸውን አለ። ታሻላ ሰው እስከማምለክም ደረሱ የፈርዖን ህዝቦች። ዛሬም ላይ ልክ እንዲሁ ጭንቅላታቸውን ባዶ አድርገው አንድ እስራኤላዊ ወጣት ልጅ ያስመልኳቸዋል። ይሄ ስህተት እንደሆነና ወደ ነብያት መንገድ እንዲመለሱ እኛ ስናስተምራቸው ስንወጣ ጊዜ ያንን ለመሸፈን ነብይ መሐመድ እንዲህ አግብቶ ነብይ መሐመድ እንዲህ ሽንጡን ቆሞ ይሻ ነበር እያሉ ያቄሏቸዋል። አላህ ይመስገን። ቆም ብላችሁ አስቡ። ይህ የህይወት ጉዳይ ነው፣ የዘላለማዊ ህይወት ነው። ከሞት በኋላ ወይ ገሃነም ነው የምትገባው ወይ ገነት ነው የምትገባው። በህይወታችሁ አትቀልዱ። እዚህ ዓለም የመጣችሁት ፈተና ላይ ናቸው። ውጤታችሁንም ከሞት በኋላ ነው የምታገኙት። ከአምላክ ፊት መቆም አለ አንድ ቀን። አላህ በቁርአን ላይ በእርሱ ላይ ልጅን ይዟል ምናምን ብለው ስለቀጠፉበት ከተናገረ በኋላ ወኩሉን አቲህ የውመል ቂያመቲ ፈርድ አለ። እያንዳንዱ ሰው በተናጥል ከፊቴ የሚመጣበት ቀን አለ የትንሣኤ ቀን እያለ ይናገራል። እያንዳንዱ ሰው ትመጣለህ። አምላክ አላህ ሱብሓነሁ ወተዓላ ፈጥሬህ ነበር፣ አይምሮ ሰጥቼህ ነበር እንድታገናዘብ። 72 ሸሌ ለመሸለም ይላል ኮሜንት ላይ። ምን ያክል ጭንቅላታቸው እንዳበላሻቸው አያቸው። አሁን ላሳያችሁ 72 የምትሉት ራሱ ውሸት እንደሆነ ምን ያክል ጭንቅላታቸውን እንደሚጫወቱባቸው። 72 ይሏቸዋል አይደል? በገነት ውስጥ 72 ሚስት የሚሏቸው ያገባሉ ሙስሊሞች የሚለው ሐዲስ ውሸት ሐዲስ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ሐዲስ ነው። ላሳያችሁ ማስረጃ ቢያንስ እንድትነቁ ማለት ነው። እንዲህ አይነት ነገር የሚያገራችሁ መሐመድ እንደዚህ ነው አላህ እንደዚህ የሚሏችሁ ወላሂ ለዚህ እንዳትባንኑባቸው ነው። ምክንያቱም ሙስሊሞች መጽሐፍ ቅዱሳቸውን ይዘው ማስተማር ጀመሯቸው። የዛኔ ጭንቅላታቸውን እንዳታሰሩ አላህ እንዲህ ነው መሐመድ እንዲህ ነው እያሉ አይምሯቸውን ይደፍናቸዋል። አላህ ይመስገን። ለማንኛውም ላሳያችሁ እሱ ሐዲስ የውሸትና ضعيف ሐዲስ እንደሆነ እንድትረዱ ዘንድ። ስማኝ፣ አንድ ነገር ይቅርታ ጥያቄ አለኝ። አንድ ነገር እግዚአብሔር ይመስገን የታወቀ አምላክ ነው የምንሰግደው። ሁለተኛ 72 ያሉት የእናንተ የማስተምሩ እንጂ የኛ የማስተምሩ አይደለም። ሞዴሬተሮች ለምንድን ነው ሚዩት የማታረጉት? በማስረጃ እናወራ ነው። እሺ ሞዴሬተሮች እንትን በሉ በቃ እንዲጣልቃ ሲገቡ እስኪነገራቸው አጠብቁ። ሚዩት አድርጓቸው። እንትን ፒኬ አካውንት ውስጥ ግቡና ኮፒ ሊንክ አድርጉለት። ሪፖርት በጣም ተደርጎበት ነው። ፒኬ የሚለው አካውንት ገብታችሁ ሁላችሁም ኮፒ ሊንክ አድርጉለት። ክርስቲያኖች ካላችሁ
እስከዛሬ ሲዋሻቸው የነበረ ትልቅ ውሸት ሙስሊሞች በገነት ሄደው 72 ሚስት ያገባሉ እያሉ ይነግሯቸዋል አይደለ? በዚህም ምክንያት ወደ እስልምና እንዳትመጡ ወይንም እስልምናን የወሲብ ዓለም ነው በቃ ገነት ብላቸው እንድትረዱ ጭንቅላታቸው ላይ ፖለቲካ ይሰሩባቸዋል። ይሄ ውሸት እንደሆነ ቅጥፈት እንደሆነ ይሄን ቁጥር ያዙትና እራሳቸው ሄዳቸው አንብቡት። ሱነን ኢብኑ ማጃህ 4337 ተመልከቱ፣ ያዙት፣ ጻፉት። ሱነን ኢብኑ ማጃህ 4337 ላይ ይገኛሉ። ሙስሊሞች በገነት 72 ሚስት ያገባሉ የሚለው ነገር ግን በጣም የሚያሳዝነው ያውና እዚህ ጋር ضعيف ይላል፣ ደካማ ውሸት የሆነ ሐዲስ ነው። ገብታችኋል አይደል? ሐዲስ ምን ይላል መሰላችሁ? እዚህ ቦታ ላይ عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. الله عندنا سو جنة ያስገባውን ያን የሚያስገባውን ገነት በዚያ በገነት ውስጥ ታዲያ ለምን ተጻፈ ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ እንደሆነ አውቀን እንድንጠነቀቅ ዘንድ የተጻፉ ናቸው። እነዚህ ቦታቸዋል ከታች ضعيف ይላል። ነገር ግን ይሄን አያሳያችሁም። ቦታቸዋል እናንተም ሄዳችሁ እንደማታዩ ስለሚያውቁ ማለት ነው። ሄዳችሁ እንደምታዩ ቢያውቁ ኖሮ አይነግሯችሁም ነበር፣ ውሸታምነታቸውን ስለምታውቁባቸው። ግን ሄዳችሁ እንደማታነቡ ያውቃሉ። የሰባለው ሚስት ያገባል አንድ ሰው በገነት ውስጥ ይሏቸዋል። እንዳለ ውሸት ነው የሚያወራቸው። ወረበል ጠይቅ ይጋካል ያው እሺ። አሁን ጥያቄ ያለኝ ስራ ላይ ስለሆነ አንድ ነገር የኛ አይደለም የቀጠፉት የራስ ናቸው። ኩች ያለ ያሉት የራሳችሁ መመራን ነው። ለራሳችሁ ቀስ ገብተዋል። ወደ ጥያቄ እስኪ እየነገርኩ ነው። ሁለተኛ ደግሞ ያንተ ትናንትና 600 ዓመት የማይሞላ ሃይማኖት አምጥተህ የእናንተ ስህተት ነው ልትል አትችልም። የኛ 100% እውነተኛ ሃይማኖት እንደሆነ ያስረግጬ እነግርሃለሁ። እየመረረህም ዋጣው። እሺ አሁን ላውራት ትፈቅጂልኛለሽ? አሁን የተናገርሽው ነገር በመጽሐፍ ቅዱስ ላይ አረጋግጬልን በቃ ትችላለህ። በቃ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኑ ወይንም ክርስትናን ሃይማኖት ተከተሉ ያለበት ወይንም ከነቢያቶች መካከል አንድ ነቢይ አንድ ብቻ ነው ፈልገው ሌላ አይደለም። ያ ነቢይ ክርስቲያን ሆኑ ወይንም ክርስትና እምነትን ተከተሉ ያለ ነቢይ አሳይና አስረግጠሽ በማስረጃ እስኪ ርግጥ አድርግ አለ። የኛ በጣም ብዙ አለ። አንድ ስልክ ነው ያለኝ። ቁጥሩን ልንገርህ። ቆይ ቁጥሩን ላውጣለና ቁጥሩን እነግርሃለሁ። የኔ አንድ ስልክ ነው ያለኝ፣ ግን የኛ በጣም ነፍ ነው ያለው። አንድ ነገር እሺ፣ እሺ በል እኔ እጠይቅሃለሁ፣ አንተ ይሄ መልስልሃለሁ። ኦኬ ልመልስልህ እኮ እና ልመልስልህ እኮ አንተ ደግሞ ቀጥለህ እንድትመልስልኝ እና ልነግርህ አንተ እሺ እነግርሃለሁ። አንተም ቀጥለህ እንድትመልስልኝ ከመሐመድ በፊት የነበረ ነብይ ትመልስልኛለህ። ለአንተ ጥያቄ ደግሞ የታዘጋጅልኛለህ። ወደ ማስረጃዎቹ አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታና ነብያቶች እና አንተም ትመልስልኛለህ። አንተ ማስረጃ ትሰጠኛለህ። እሺ አልኩኝ እኮ አሁን ማስረጃዎቹ ያላ እስከዛ ሌላ ክርስቲያን ካለ ጥያቄ ይጠይቅ። ከታች ያለው ልጅ አስማት። እሺ የኔ ጥያቄ ከነብዩ መሐመድ በፊት ስለ አላህ የሰበከ ነብይ እስቲ ካለ እሷም የጠየቀች መልስልኝ። እሷም እየጠየቀች ያለችው ይሄን ነው። እሺ እሺ ጠይቅ። መልካም የሃይማኖት አልቲሜት ጎላችን ምንድን ነው? ሶርዴ በጣም ብዙ አመጣልሃለሁ። እሺ ችግር የለውም። እሺ ዘላለማዊ ሕይወት ለማግኘት ነው ሁላችንም ሃይማኖትን የምንከተለው፣ ፈጣሪን የምንከተለው ዘላለማዊ ሕይወት ለማግኘት ነው አይደል? እሱ በጣም አሪፍ። ዘላለማዊ ሕይወት ደግሞ የሚሰጠው ኢተርናል ላይፍ የሚሰጠው እግዚአብሔር ብቻ ነው አይደል? እሺ ቀጥል ጥያቄ። በጣም አሪፍ። በቃ ክርስቶስ በዮሐንስ ወንጌል ላይ ክርስቶስ ኢየሱስ በቃል በቃል ማለት ነው የዘላለም ሕይወትን እንደሚሰጥ ተናግሯል። 10:28 ላይ ማየት ይቻላል። በጎቼም ድምፄን ያውቃሉ እኔም አውቃቸዋለሁ የዘላለም ሕይወት እሰጣቸዋለሁ ይላል። የዘላለም ሕይወት የሚሰጥ ሰው አለ ወይ? የለም። ያገኘኛ ጠይቀህ እየመለስክ ነው ራስህ ወይስ ጠይቀህ ራስህ እየመለስክ ነው? አለ ወይ? አይ ከሱ አንፃር በቃ ፈጣሪ ነው። ይሄንን ክሌም ማድረግ ትችላለህ። ሁሱ አንተ እንደ ሰው ሆነ። አይ እቺ ልጨርስና
አንተ እንደ ሰው እኔ የዘላለም ሕይወት እሰጣቸዋለሁ ብለህ ክሌም ማድረግ ትችላለህ? ስለኔ ሳይሆን ስለ ኢየሱስ ቃል አንስተን እዚያው ላይ ልንመልስልህ ነው። አብሽር ስላልተረዳችሁት ነው። አይዋ እኔ የዘላለማዊ ሕይወትን እሰጣለሁ ብሏል። ችግር የለውም። የዘላለማዊ ሕይወት ምንድን ነው ብለን እዚያው መጽሐፉን ይፈተዋል። ማን ነው የሚፈታልን? ራሱ ኢየሱስ ክርስቶስ። የዘላለማዊ ሕይወት ምንድን ነው ከተባለ ላኢላሃ ኢለላህ ዒሳ ረሱሉላህ ነው። ገብታችኋል? ላረጋግጥላችሁ ነው። አንደኛ የዘላለማዊ ሕይወት ምንድነው? እውቀት ነው። ገብታችኋል? ምንድነው? እውቀት ነው። እውቀቱም ስለምንድን ነው ከተባለ ስለ አንዱ አምላክ ማወቅና አንድና ብቸኛ እውነተኛ የሆነውን አምላክ ማወቅ እንዲሁም ደግሞ የተላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይህ ነው የዘላለማዊ ሕይወት ማስረጃ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ መሰለህ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን ያስ እንዲሁም የላከውን ኢየሱስ ክርስቶስን ሁለት ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያሰላም ይህች ነች የዘላለማዊ ሕይወት ምንድነች? እውቀት ነች። ያችም እውቀት ስለምንድን ነው? አንድና ብቸኛ የሆነውን አምላክ ማወቅና እርሱ የላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ዐሊመ አነሁ ላ ኢላሃ ኢለላህ ወአኒ ረሱሉላህ ደኸለል ጀና አሉ። ቃል በቃል ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ያወቀና እንዲሁም እኔ የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ፣ የዘላለማዊ ሕይወትን አገኘ ይላሉ። ገብቶሃል አይደል? ስለዚህ ኢየሱስ ክርስቶስ የዘላለማዊ ሕይወትን ይሰጣል ሲባል ይሄን እውቀት ያስተምራል ማለት ነው። ይህች ነች የዘላለማዊ ሕይወት ብሎ ገለጸው ራሱ። ማወቅ የሚለውን አስምሩበት። ይሄን ማወቅ ነው የዘላለማዊ ሕይወት፣ እውቀት ነው። ይሄን የዘላለማዊ ሕይወት ታዲያ እውቀቱን ነቢያቶች ሁሉ ይሰጡ ነበር ወይ? አዎ በደንብ አድርገው ይሰጣሉ። በነቢያቶች በኩል አምላክ እኔም በብቸኝነት ሰው እንዲገዛ አስተምሩ ይላቸዋል። እነዚያን ነቢይ እንደ ነቢይ ይቀበላሉ። የዛኔ የዘላለማዊ ሕይወትን ያገኛሉ። ይሄን እውቀት እኔ እሰጥሃለሁ ማለት ነው በዚህ ሂሳብ። ገብቶሃል አይደል? ምክንያቱም አንዱን አምላክ እንድታመልክ አሳውቅሃለሁ፣ የዚያ የላከውን መልእክተኛውን ደግሞ እንድታውቅ አስተምርሃለሁ። ስለዚህ እኛ ምን እንሰጣለን? ይሄን አላህ ቃል በቃል ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላቸዋል። ሙሐመድ ሆይ አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ? ወተቢዑሁ ለዐለኩም ተህተዱን ይላል። ቅኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት ይላል። በሌላ ቦታ ላይ ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። አምላክ ናቸው ብለን ጓንልም በእርሱ ያመነ ይድናል ሲባል ጊዜ ምን ማለት ነው? በእርሱ መልእክተኛነት ያመነ ማለት ነው። ምክንያቱም መልእክተኛ ነው ብሎ አላህ ገልጿቸዋል። በእርሳቸው ላይ የተወረደውን ቃል አምኖ የተቀበለ አንዱን አምላክ በብቸኝነት ያመለከ ማለት ነው። ክርስቶስም በእርሱ ያመነ ሲል ጊዜ መልእክተኛ መሆኑን አስቀመጠ። አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ አብን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የላከውን ክርስቶስን ያውቁ ዘንድ ኢየሱስ ክርስቶስ የተላከ መልእክተኛ ነው። ከማን? ከአንዱ አምላክ። ይሄን ያወቀ የዘላለማዊ ሕይወትን ያገኛል። ይሄን እውቀት ማን ይሰጣል ከተባለ ክርስቶስ ይሰጣል። እኛም እንሰጣለን። ነቢያቶች ሁሉ ይሰጣሉ። ይሄን ይመስላል። ጃ አለ አለው ሰው መልስልኛ አለው። ቆይ አንዴ አስማት። እሺ ጴጥሮስ እንዴት ነህ? ሰላም ነው አለው። አማን ነው ጴጥሮስ? ሁሉ ሰላም አለው። መልካም ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ የዘላለም ሕይወት እንዲሰጣቸው ሰጠኸኝ ይላል። ምን ታስባለህ ስለሱ? ተሰጥቶኝ ነው ይላል ኢየሱስ ክርስቶስ። እሺ አንድ ነገር አለ ማለት በእኛ አስተምሮ መረዳት ያለብን ነገር አለ። አንደኛ ኮንቴክስቹዋል፣ እኛ በራሳችን ኢንተርፕሬቴሽን መውሰድ የለብንም ሁሉንም ነገር። አሁን ቅድም እሱ ክሌም ሲያደርጋቸው የነበሩት ነገሮች ምናልባት ስለሚያሳውቅ ነው። ለዛ ነው አምላክም የተባለው ማለት ኢተርናል ላይፍ የሚሰጥን እውቀትን ነው የሚገልጽልህ። ከዛ ነው እንጂ የዘላለም ሕይወት እሱ እኮ ቃል በቃል እኔ የዘላለም ሕይወት እሰጥሃለሁ ነው ያለው እያልኩ ነው ያለው። ካገባኝ እኮ ዮሐንስ ወንጌል የሚለውን ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው መሆኑን አንርሳ። ያ ሰዋዊ ባህሪው ምናልባት እዛ ጋር ያሉትን ነገሮች ክሌም የሚያደርግበት መንገድ ነው እዛ ጋር የተገለጸው እንጂማ ዕብራውያን 1:8 ላይ ስንመለከት እኮ ስለ ልጁ አምላክ ወይ ብሎ እኮ ይጠራዋል። እግዚአብሔር ራሱ ኢየሱስን አምላክ ወይ ብሎ ይጠራዋል እኮ ስለ ልጁ ብሎ ማለት ነው። ኦኬ እሺ፣ ምንድነው ሐሳብህ አሁን እዚህ ጋር?
እየነገርኩ ያሉት እኔ ስለ አምላክነቱ ነው እየነገርኩ ያሉት። አምላክ ኦኬ እሺ ኦኬ። ለስጋው ስልጣን የሰጠው ማን ነው? ለጴጥሮስ። በቃ ሌላ ሰው አስቀጥሉስ። ታታ ስላለ ነው ይቅርታ። ያለው ቦታ ደህና ቦታ ሁንና እንቀጥላለን። እንትን ሲል ትቀጥላላችሁ። እሺ እንትን ፒኬን አካውንቱ ሪፖርት ተደርጎበት ነው። ኮፒ ሊንክ አድርጉለት። ያጀማ ጃስሚንን ካላችሁ አስገቧትና ቪዲዮ ፖስት አለች። ኮፒ ሊንክ አድርጉላት። ቀጥሉስ። እሺ አሁን ጥያቄ መልስልኛ። እሺ ጥያቄ ምንድን ነው? ስለ እስልምና ከመሐመድ በፊት የሰበከ ነብይ አለ? አዎ አሉ። እስቲ እሺ ላሳየህ እያወጣሁኝ ወይንስ ልንገርህ ማስረጃ ነው? አይ እያወጣ ሳይ ችግር የለውም። እሺ عند 132 ካቸው እናያለን። በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ያዕቆብ ምልን ያ እነዚህ ጋር አይነበብም? አይ ምን እንትኑ ላይ ነው እያልኩ እኮ ማስረጃ ላይ ነብያቶች የተናገሩት ይህ እኮ አንተ የጻፍከው ሊሆን ይችላል። እኔ እኮ አሁን ያዕቆብ አልከኛ። የያዕቆብ መልእክት ላይ ነው ወይ አይደለም? እሺ ካልጻፍከው ምን ላይ ነው ያገኘው? እኔ አይደለም የጻፍኩት ነብያቶች የተናገሩት ምን መጽሐፍ ላይ ነው እኮ እያልኩ ያለው? ቁርአን ላይ ይሄ እንድልፈልገህ ነው። ቁርአን ላይ ቁርአን የመጣው በስንት ክፍለ ዘመኑ? ያዕቆብ የነበረውና ቁርአን ያለው እኮ አንድ አይደለም። እዚች ጋር እንድታውቁ። ልዩነቱ ምንድን ነው? በል ተፈላስ። ያዕቆብ የነበረበት ክፍለ ዘመንና ቁርአን የተመሰረተበት ከ600 ምናምን ዓመት ዘመን በፊት ማስረጃ ሳየን እስኪ። ከ600 ምናምን ዘመን ጀምሮ የእምነታችሁ መስራች መሐመድ? አይ መልስልኝ። የእምነታችሁ መስራች መሐመድ አይደለም? እና ያዕቆብ ነው? አምላክ ነው። ሁሱ አንድ ጊዜ አምላክ ነው መስራች። የሃይማኖታችን መስራች ነው። አምላክ ነው መስራች አይደለ? አምላክ ራሱን የደነገገው ቃል ማስረጃ ለሳየ አሁን ራሱ እንደመሰረተ ማስረጃሽ? አዎ ሳያ አምላክ አላህ ሱብሓነሁ ወተዓላ ራሱ እንደደነገገው ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት ደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዞባቸው የነበረውን እያለ ይናገራል። አምላክ ራሱ የደነገገው ሃይማኖት እንደሆነ ልክ እንዲሁ በሱራ አልዕምራን ላይ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። አምላክ ራሱ ወረዲቱ ለኩም ልኢስላም ዲና ይላል። ሃይማኖትን ሁሉ እስልምናን ብቻ ወደድኩላቸው እያለ ይናገራል። አምላክ ደነጋጌውን የደነገገው እርሱ ነው። ነቢያቶችን ደግሞ ያን እያዘዘባቸው አስተማሩ እንጂ አንድም ሰው የመሰረተው ሃይማኖት የለንም እኛ። አምላክ ራሱን የደነገገውና የሰጠን። አይ ቅድም እሷን ስትላት ክርስቲያን እንዴት ተመሰረተ እያልክ ነበር። አዎ አሁን መጽሐፍ ቅዱስ ላይ እሱ ማረጋገጥ ብትችል በጣም ደስ ይላል። መጽሐፍ ቅዱስ ላይ ለምሳሌ ክርስቶስ ሐዋርያቱን እንዲህ ብሎ ጠይቋቸው ነበር። እሺ ሰዎች የሰው ልጅ ምን ይሉታል ብሎ ጠይቋቸው ነበር። እሺ
አንተ የሕያው የእግዚአብሔር ልጅ ነህ ብሎት ነበረ ጴጥሮስ። እሺ እና ጴጥሮስ አንተ አለት ነህ፣ በአንተ ላይም ቤተክርስቲያኔን እሰራለሁ ብሏል። እሺ ክርስቲያን ማለት ደግሞ በክርስቶስ ክርስቲያን ይሆንን ማለት ነው። እሺ ጨርስ እና ሀሳብህን ላስጨርስ ብዬ ነው። ከዛ ነው ያወራለን። እሺ ቀጥል፣ ጨርስ ሀሳብህን። እሺ እና ክርስቶስም ተናግሮ ነበረ እኔና አብ አንድ ነን ብሎ፣ አይሁድም ሊወግሩት ተነሱ ይላል። አይሁድ የዛን ሰዓት ሊወግሩ የተነሱትን በምን ምክንያት መሰለ? እነሱ ይገባቸው ነበረ እኔን የእግዚአብሔር ልጅ ነኝ ሲል እንደነሱ ሳይሆን የእግዚአብሔር ልጅ ነኝ ሲል የዮሐንስ መልእክት ላይም መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ስለምን እንደሚያወራ እነሱ ያውቃሉ። ጨርስ እና አንተ አሁን እግዚአብሔር ነው የመሰረተው ስትል አላህ የሚለውን ስም ራሱ እስልምናና አላህ የሚለው ስም ከብሉይ ኪዳን መጽሐፍ ላይ የለም፣ ተጽፎም አናገኘውም። አሁን አላህ ወደሚለው ስም ገባህ። አንዴ ሃይማኖትን እንጨርስ። እሺ መጽሐፍ ቅዱስ ላይ ሃይማኖትህን ልታረጋግጥ መስሎኝ ነበር ስጠብቅህ የነበረው። እሱም ምንድነው? የቅድም አንተ የጠየቀው ካስተማርከኝ አንዴ ቆይ፣ እኔ ደግሞ ሳወራ አዳምጥ እንጂ። አንዲት ቦታ ላይ እግዚአብሔር መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት አለ ወይንም ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ አለ ወይ? ሄሎ ሄሎ አለ። እኔ ክርስቶስን መስያለሁ እናንተም እኔን ምሰሉ ብሎ ተናግሯል ቃሉ ላይ እግዚአብሔር። ቅድም ደግሞ እንዳልኩ በክርስቶስ ክርስቲያን ቃል በቃል ላይ የምፈልገው አንተ? አዎ ቃል በቃል እኔ ቃል በቃል አይደል ሳሳየህ ነበረው። ቃል በቃል እነዚህ አምላክ አላህ Subhanahu Wa Ta'ala ሙስሊሞች ናቸው እንጂ እንዳትሞቱ ይለናል። ልክ እንዲሁ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? አሁን እኔ እዚች ጋር እኮ ይህን ዓለም ምን አላውቅም። አሁን ስለ ሃይማኖቴ ግን እኮ ካላወቅህ ልከራከርም አይደለም እኔ ልጠይቅ ነበር አገባቤ እኮ አሁን እያስረዳሁ ነው እያሳየሁ ነው። ማስረጃዎች ስለ እምነታችን ማናቸውም ነገር ጠይቃችሁ ማስረጃችን እናሳያችኋለን። ስለ እምነታችሁ ደግሞ ስታወሩ ጊዜ ቢያንስ በመጽሐፋችሁ ላይ ማስረጃ ይኖር። ገብቶሃል አይደል? የምትከተለው እምነት እግዚአብሔር አምላክ ብለህ የምታስበው በመጽሐፍህ ላይ ደንግጎልኛል ወይ? እግዚአብሔር ክርስቲያን ሁን ብሎኝ ነው ወይ ክርስቲያን የሆንኩት ብላችሁ ራሳችሁን ጠይቁ። አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። እሺ ከነቢያቶች መካከል እንደው እነዚያ ሁሉ ነቢያቶች አምላክ ሲያናግራቸው ነበር ብላችሁ የምታምኗቸው የምትቀበሏቸው ነቢያቶች አሉ መጽሐፋችሁ ላይ እነ ሙሴ ምናምን እንደዚህ አንዳ ያ ሁሉ ዘመናት ነቢያት ሲያሳልፉ ይህን ሃይማኖት ሳይሰብኩ ነው የሄዱት። ክርስቲያን ሆኖ ያሉበት ቦታ አለ አንድ ቦታ ላይ ላ የለም በፍጹም። አሁን ቀደም ቤተክርስቲያኔን በአለት ላይ ምናምን ያልከው ምኩራብ ለማለት ነው። ምኩራብ ብሎ አስቀምጦታል። ፍቹን አሳያለሁ ከፈለክ። ገብቶሃል አይደል? ክርስቲያን መባል የጀመሩት ሲጀመር መቼ እንደሆነ የሐዋርያት ሥራ ላይ ያስቀምጠዋል። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል በቤተክርስቲያን ተሰባሰቡ ይላል። በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይ መቼ? ኢየሱስ ክርስቶስ ካረገ ከሄደ በኋላ ደቀ መዛሙርት የሚላቸው ደግሞ የሚገርምህ ክርስቶስ የመረጣቸው 12ቱ እንዳይመስልህ ከነዚያ ውስጥ አይደለም። ጳውሎስና ባርናባስ ብሎ ያስቀምጠዋል። ጳውሎስና ባርናባስ የተባሉት መቼ እንደሆነ መጽሐፉ ያስቀምጣል እዚያ። ስለዚህ እግዚአብሔር አንዲትን ቦታ ላይ ህዝቡን ክርስቲያን ሆኖ ብሎ በነቢያት በኩል አላዘዘም። ልክ እንዲሁ ደግሞ ነቢያቶች አንዲት ቦታ ላይ ክርስቲያን ሆኖ ብሎ አልተናገሩም። አንድም ነቢይ ልክ እንደሆነ የክርስቲያን ነኝ ብሎ ራሱን የገለጸ የለም። አምላክና ነቢያቶች የማያውቁት መንገድ ከሆነ በጌታ ይስምላቸዋለሁ የዲያብሎስ መንገድ ነው፣ የአምላክና የነቢያት መንገድ አይደለም። ታውቃላችሁ አይደል? ወዴት የማያደርስም ይሄ ወደ ሲኦል ነው የሚከታችሁ፣ ወደ ገሃነም ነው የሚከታችሁ። በቀን ዓለም ማግኘት የፈለገ ሰው አምላክና ነቢያት የሰበኩትን መንገድ ይፈልግ። ታውቃላችሁ አይደል? በመጽሐፋችሁ ላይ ክርስትና የሚባለውን እምነት የሰበከ አንዲትም አምላክ የሚሆን ነቢያት ይሄን ይመስላል። ይሄን ማረጋገጥ የሚችል ካለ መመለስ ይችላል። እግዚአብሔር አንዲት ቦታ ላይ ክርስቲያን ሆኑ ወይንም ደግሞ ክርስቲያን ሁን ብሎ ያናገረው ነብይ ካለ ወይ አንድ ነብይ ራሱን እኔ ክርስቲያን ነኝ ብሎ የገለጸው
እሺ ወጥቷል። ቀጣይ ይመልሳል። ሰላም አለይኩም። ጥያቄ አለኝ። ጥያቄ እኔ በእስልምና ሃይማኖት የዘላለም ህይወት ምን ሲደረግ ነው? በእኛ አሁን እኔ ክርስቲያን ነኝ እና እግዚአብሔር ሲናገር በልጁ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አንድያው ልጁን እስኪሰጥ ዓለምን እንዲወደዋል ይላል። ግን በእስልምና ሃይማኖት ዘላለምን ለማግኘት ዘላለም ህይወትን ለማግኘት ምን ማድረግ ነው ያለበት? እሺ አስረዳሃለሁኝ። እስልምና ያለውን አንፃር መጀመሪያ እንመልስላቸዋል። ስለ እስልምና አስጠይቁ። ነገር ግን አንድ ነገር እንዳትረሱ። አንድ ሰው መጥቶ ክርስትና ለበጎን አንዱ ተቆራለሁኝ በእኛ እምነት ካለ እዛኔ የሚመልሰውም አካል ታዝሮ ሊመልስ ግድ ይለዋል። ቢጨርስ ድረስ አዳርሽ ምን ታድርጋለህ? ምንድን ነው ልመልስልህ። አብሽር። አምላክ አላህ ሱብሓነሁ ወተዓላ ትክክለኛው የህይወት ዓለም የቀጣዩ ዓለም ህይወት እንደሆነ በቁርአን ላይ ያረጋግጥና የዚያ ወራሾችም አማኞች ሙስሊሞች እንደሆኑ ቃል በቃል ይናገራል። ወኢነ ዳረ ልአኺረተ ለሂየ ልሐይዋን ይላል ሱረቱል ዐንከቡት መጨረሻው ገጽ ላይ። ትክክለኛው የዘላለማዊ ህይወት የቀጣዩ የመጨረሻው ዓለም ህይወት ነው ይላል። አያችሁ፣ ዛሬ ያለንባት ዓለም ጊዜያዊ ነች፣ ዘውታሪ አይደለችም። ከተወሰነ ጊዜ ዓመት በኋላ ሙታን የምንሄድባት ዓለም ነች፣ የምንሰናበታት ዓለም ነች። ትክክለኛ ህይወት ያለው ከሞት በኋላ ያለው ያ የዘላለማዊ ህይወት ነው። አላህ በቁርአን ላይ ወኢነ ዳረ ልአኺረተ ለሂየ ልሐይዋን ይላል። ትክክለኛው የዘላለማዊ ህይወት ያ የመጨረሻው ዓለም ህይወት ነው እያለ ይናገራል። ታዲያ ያን ማን ነው የሚወርሰው ከተባለ በምንስ ነው ሰው ሊወርስ የሚችለው ያን የዘላለማዊ ህይወት ገነትን ከተባለ አላህ በጣም በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል ሱራ ሉቅማን የመጀመሪያው ገጽ ላይ። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ እነርሱም በእርሷ ውስጥ ዘውታሪዎች ናቸው፣ ይህም የእኔ የአላህ ቃል እውነት ነው እያለ ይናገራል። ስለዚህ አንድ ሰው የቀጣዩን ዓለም ህይወት ይወርስ ዘንድ ተሕቲሃ አልአንሃር ይላል። የወንድ አማኞችን የሴት አማኞችን ገነትን ላስገባቸው ቃል ገብቼላቸዋለሁ ይላል። በሌላ ቦታ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ይላል። እነዚያ ያመኑትንና መልካም የሰሩትን ለእነርሱ ገነቶች እንዳሏቸው አብስሯቸው እያለ ይናገራል። ገብተዋል። ቃል በቃል አምላክ አላህ ስብሐነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በአናቅጾች የአምነው ሙስሊም የሆኑት ገነትን ግቡ ነው የምላቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። አላህ በቁርአን ላይ ሙስሊሞች ወደ ገነት ይሄዳሉ እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም እንጂ ሌላ ማንም ገነትን አይገባባትም እንዳሉት በመጽሐፍ ቅዱስ ላይ እግዚአብሔር ወይንም ነቢያቶች እግዚአብሔር ክርስቲያኖች ገነት ይገባሉ ያለበት ቦታ አለ ወይ? የለም። ከነቢያቶች መካከል አንድ ነቢይ ክርስቲያኖች ገነት ይገባሉ ብሎ ያስተማራል ወይ ለትውልዱ? የለም። ወፍ አለ የሚል ካለ መናገር ይችላል። በልጁ ያመነ ምናምን የሚለው እሱን እንመጣበታለን። ነገር ግን ኦኬ እዚህ ጋር አሁን እሺ ጨረስ። የእምነትን ባለቤቶች አንስቶ አላህ ቃል በቃል በቁርአን ላይ ሙስሊሞች ገነትን ይገባሉ እንዳለ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች ገነትን ይገባሉ ብለው እንደተናገሩ ክርስቲያኖች ገነት ይገባሉ የሚል ተስፋለ በዛፍ ቅዱስ ላይ አምላክ ነው ነብያቸው ያስተማሩት። ያላ ከለ ኦኬ እዚህ ጋር ምንድነው እኔ ላወራ የፈለኩት አንድ የዘላለም ህይወት ነው። ዘላለም ህይወት ማለት ከእግዚአብሔር ጋር ገነት መግባት ነው። አሁን ምንድነው እዚህ ጋር በእስልምና ሃይማኖት አስተምሮት ምናልባት አንተ ልታውቀው ላታውቀው ትችላለህ አላውቅም። ፒለር 5 ፒለር የሚባለው ነገር አለ። ሄሎ ከአምስቱ ፒለር አንዱ ጥቁር ድንጋይ ነው። ሄሎ አይሰማም? አይሰማም? ትኩረት አድርግና መልስ። እሺ ያነሳው ነገር አለ ሙስሊሞች ገነት ወይንም ዘላለማዊ ግበት ተናግረው እኮ ከሱ ጋር እዛ ጋር ለማምጣት እኮ ነው። እዛ ለማምጣት ነው። አሁን እዛ ለማምጣት ነው ያስፈልግ። አንዴ ሙስሊሞች ገነት ይገባሉ እንዳለው ቃል በቃል በቁርአንና በሐዲስ ላይ ክርስቲያኖች ገነት ይገባሉ ብሎ የተናገረ ነብይ ወይንም አምላክ አለ ወይ? እሱን ላመጣልኝ ነው። እዚህ ጋር ምንድነው እኔ ሐሳቡን መጽሐፍ ቅዱስ ላይ ያለውን ለማምጣት እኮ ነው። መጽሐፍ ቅዱስ ላይ ያለውን በልጁ አሁን ምንድነው
አሁን ያንተን ሐሳብና በዚያ ትንታኔህን ሳይሆን የምንፈልገው ልክ ቃል በቃል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች ገነት ይገባሉ እንዳሉት በመጽሐፍ ቅዱስ ላይ አምላክና ነብያቶች ክርስቲያኖች ገነት ይገባሉ የተናገሩበት ቃል አለ ወይ? አዎ እሱን ላመጣልህ እኮ ነው። አንድ ምንድነው አብ ካለ ምዕራፍና ቁጥሩን ንገረን። ክርስቲያኖች ገነት ይገባሉ የሚል ኦኬ። እዚህ ጋር ዮሐንስ ወንጌል ላይ ምንድነው በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ዓለሙን ነው፣ አንድም ግለሰብ ብቻ አይደለም። ክርስቲያኖች ገነት ይገባሉ ይላል እሱ ጋር መጽሐፍ ቅዱስ ላይ እሱ ጋር ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ። ጥቅስ እኮ አዎ 100% እኔ አሁን ጥቅሱን ላወጣልህ እችላለሁ። አሁን ምንድነው እኔ የጠየቅኩን ጥያቄ እንድትመልስልኝ ነው። ምንድነው አንድ ሐሰን አንድ አዳምጠኛ። እኔ አንተ ያው የጠየቅኩትን ጥያቄ እንድታብራራ እንግዲህ ዝም ብያለሁ። እኔም ደግሞ የሆነች ተረጋጋ ይወልህ ቅድም ጀምሬ ተናግሬያለሁ። እሺ አንድ ሰው ስለ እስልምና ጠይቆ መረዳት ከሆነ የሚፈልገው ችግር የለውም። ስለ እምነቱ እኔ አላነሳም፣ አይመለከተኝም። አነጻጸራችሁ ግን የግዴታ መነሳት አለበት። አነጻጸራችሁ በክርስትና ግን ብለህ ካነሳህ የዛኔ እኔ ልጠይቅ ነው ብለህ የመጣሁት እንጂ መልስ አይደለም ወደ የሚለው እንደገና ትመለስ። እንደሱ ከሆነ ጠይቀህ ዝም ማለትና ማዳመጥ ነበር መልሱ። አነጻጸርክ ግን አይደለ። ነገር ግን በክርስትና ብለህ እስልምናን ከወንነህ ክርስትናን ለማጽደቅ ከመጣ የዛኔ ኖ አይደለም ልጨርስ። ስለዚህ ገብቶሃል አይደለ? ፍትሃ የሆኑ በራሳቸው ላይ እኔ ስለ እስልምና ብቻ ነው ማወቅ የምፈልገው ቢለኝ አንድ ሰው ስለ እምነቱ አላነሳበትም። ገብቶሃል አይደል? እስልምናን ነው ማወቅ እመልስለታለሁ። ነገር ግን ይሄ ሰው አምጥቶ ክርስትናን እንደ ጽድቅ አድርጎ ሊኮን ከመጣ እስልምና እንደገና የዘላለማዊ ሕይወት እንደሌለው ገነት እንደሌለው ሊያደርግ ከመጣ የዛኔ እንፈያለን ማለት ነው። ስለዚህ አላህ በቁርአን ላይ በግልጽ ጨርስ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች ገነትን ይገባሉ ብለው እንደተናገሩት በመጽሐፍ ቅዱስ ላይ ክርስቲያን ገነት ይገባል ብሎ ያስተማረ ነብይ ያለ ወይንም እግዚአብሔር እንደዚያ ብለዋል ወይ? ክርስቲያኖች ገነት ይገባሉ ብለዋል? አዎ ምንድነው እሱ ገነት ልንገባ የምንችለው በኢየሱስ በማመን ብቻ ገነት መግቢያ ነው። በኢየሱስ በማመን ገነት ይገባሉ የሚል ቃል በኢየሱስ ክርስቶስ ክርስቲያኖች ገነት ይገባሉ የሚል ቃል አለ። የዘላለም ሕይወት ምንድነው? የዘላለም ሕይወት ይወርሱ ዘንድ አይልም? እሺ ክርስቲያኖች ገነት ይገባሉ ይላል ወይ ነው? ክርስቲያኖች የዘላለማዊ ሕይወት ስፔሲፊክ አሁን በቃ ዘላለምን ሕይወት ነው። ገነትና ዘላለም አንድ ነው። እዚህ ጋር ማየት ያለብህ እና ዘላለም ሕይወት ምንድነው ሳይሆን ጥያቄው ክርስቲያኖች ገነትን ወይንም ክርስቲያኖች የዘላለማዊ ሕይወትን ይወርሳሉ የሚል ቃል አለ ወይ? ለክርስቲያኖች ነው የዘላለም ሕይወት ይወርሱ ዘንድ ስርዓት አስቀምጠዋል። ይወርሱ ዘንድ በልጁ በኢየሱስ ክርስቶስ ማመን ነው። አሁን ማን ነው ካልከን እዚህ ጋር ማስቀመጥ ዘፍጥረት ላይ ያለው አለ። እንደ ኢየሱስ ክርስቶስን እንደ መልከ ጼዴቅ ያስቀምጣል። ዘፍጥረት ላይ መልከ ጼዴቅ ማን ነው? አብርሃም ሰውን ገሎ ሲመጣ የባረከ ሰው ነው። ምንድነው? አባት ልጅ የለውም፣ አባት እናት የለውም፣ የእድሜ ገደብ የለውም። ገባ? መልከ ጼዴቅ አይደለም እያወራን ያለ ነው። ሙስሊሞች ገነት ይገባሉ የሚል ቃል በቃል እንደምናመጣልህ ክርስቲያኖች ገነት ይገባሉ የሚል ቃል አለ መጽሐፍ ቅዱስ ላይ። የሆነ ጥቅስ አንስተህ ያንተን ግንዛቤ እንድትነግረኝ ሳይሆን አለ ወይ እንዲህ ብሎ ያስተማረ ቃል በቃል ወይ እግዚአብሔር ወይ ነብያቶች ክርስቲያኖች ገነት ይገባሉ የሚል ቃል ተናግረዋል ወይ? እኮ መጽሐፍ ቅዱስ ይናገራል። ምንድነው መጽሐፍ ቅዱስ የሚናገረው? መጽሐፍ ቅዱስን ታምናለህ? መጽሐፍ ቅዱስ እንደ በትክክል እንደሆነ አሁን ሌላ ርዕስ አትቀይር። ክርስቲያኖች ገነት ይገባሉ ብሎ እግዚአብሔር ወይ ነብያቶች ተናግረዋል ወይ? ከዚያ ታልኩ አዎ ገነት ይገባሉ የሚለው ምንድነው? እሱም በልጁ በኢየሱስ ክርስቶስ ሲያምን የዘላለም ሕይወት ይወርሳል፣ ገነት ይገባል ነው። ማመን ምን ማለት ነው የሚለው ገና ሌላ ፍች ያስፈልገዋል። እባክህ ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ ነው ግን ጥያቄው። እሱን ነገር ምናልባት ሞር ላላውቀው እችላለሁ። እንግዲህ ሰርች ማድረግ እችላለሁ። እሱ አይደለም እኔ የጠየኩትን ጥያቄ አሁን የጠየኩትን ጥያቄ እንደዛ አይደለም። አሁን የዘላለም ሕይወት ይወርሱ ዘንድ አስቀምጠዋል መጽሐፍ ቅዱስ ላይ። የእናንተ የራሱ የሆነ ፒለር አለ እኔ እንደማውቀውና
የእናንተ አስተማሪዎች እንደሚያስተምሩ ወደ መጣው ጥቅስ ስለሄደልህ አሁን ክርስቲያኖች ገነት ይገባሉ የሚል በቃል የለም። ይሄንን ተስፋ አሁን ሁለተኛ መጣው ጥቅስ ነበር ሲያነብ የነበረው ሁሉ ወደዚያ እንሂድ። በልጁ የሚያምን ቀጥል። አዎ በልጁ የሚያምን የዘላለም ሕይወት ይወርሱ ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና። በጣም ጥሩ። ዓለምን በልጁ ማመን ማለት ነው። ልጁ አምላክ ነው። በልጁ ማመን ማለት ነው። አዎ በልጁ የሚያምን ማለት አንድ መጀመሪያ ላይ ምን ነበር? ቃል ነበር። አሁን እሱ ጋር ሳመጣልህ የሰው ኃጢአት በብሉይ ኪዳን ላይ የሰው ኃጢአት የሚሰራው በእንስሳ ደም ነው። ያንን ደግሞ በልጁ ማመን ማለት በአንድ ጊዜ ልጠይቅህ፣ በቃ ለጥያቄ ላድርግልህ አጠር እንዲል ማለት ነው። እሺ በልጁ ማመን ማለት ክርስቶስ አንተ ታመልከዋለህ ለምሳሌ አይደለ? ክርስቶስን አምላክ ነው ብለህ። አዎ በጣም ጥሩ። ኢየሱስ ክርስቶስ ያላስተማረው ትምህርት ደግሞ የዘላለማዊ ሕይወትን ሊያስገኝ አይችልም። ክርስቶስ ያስተማረው ትምህርት ደግሞ የዘላለማዊ ሕይወትን ያስገኛል። ልክ ነኝ? እኔስ ተሳስቻለሁ? ክርስቶስ ያስተማረው ትምህርት የክርስቶስ ትምህርት ወደ ገነት ይወስዳል። የክርስቶስን ትምህርት ያልተከተለ ደግሞ ወደ ገሃነም ነው የሚሄደው አይደለ? የዘላለማዊ ሕይወትን አያገኝም። እንደሱ ከሆነ ኢየሱስ ክርስቶስ ካስተማረው መካከል እኔ አምላካችሁ ነኝና አምልኩኝ ወይንም ተገዙኝ ብሎ አስተምሯል ወይ? ካስተማረ ጥሩ፣ ካላስተማረ ግን እርሱን አምላክ ነው ብለህ ማምለክህ ወደ ገሃነም ወደ ሲኦል ነው እንጂ የሚወስደው የዘላለማዊ ሕይወትን አያሰጥህም። አሁን መልስ። ኢየሱስ ክርስቶስ ካስተማረው እኔ አምላካችሁን አምልኩኝ ብሏል። እዚህ ጋር አሁን ኢየሱስ ክርስቶስ ሲጠይቁት ጊዜ ጠየቁት፣ እኔም ማን ትሉኛላችሁ? ጴጥሮስ መልሶ እንዲህ አለ፣ አንተ የአምላክ ልጅ ነህ አለው። አምላክ ምንድነው? እሱ በስጋ ስላለ ነው። በመንፈስ አንድ ናቸው። አብና ወልድ መንፈስ ቅዱስ አንድ ናቸው። እኔ አምላካችሁ ነኝ አምልኩኝ ያስተማረበትን ጥቅስ ነው የተጠየቀው። ማገዝ ይቻላል እሱ አንድ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ? መጽሐፍ ቅዱስ ነው እኮ ልስጥህ። እኔ ንገር እኮ ምንድነው? እዚህ ጋር አምላክ ነው፣ እሱ አምላክ ነው። አምልኩኝ አንተ አምልክ ስላለ ነው እንደምታመልክለት። አምላክ ነው እሱ፣ ፍጹም አምላክ ነው፣ ፍጹም ሰው ነው። እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? አዎ አምላካችሁ ነኝ አስቀምጦታል። እንግዲህ አምላክ እንደሆነ መጽሐፍ ቅዱስ ላይ ማየት እንችላለን። ራዕይ ምዕራፍ 1 ላይ ያለው አንድ ሰው ያወራ ለምን ጣልቃ ትገባላችሁ? በተራ ጠብቁ። ቢያንስ ለጓደኞቻችሁ ክብር ይኑራችሁ። ወይ እሱ እኔ ማውራት አልችልም፣ በቃ ታውራ አለ፣ ችግር የለም። አንዱ ሲጨርስ ግን አይነት ተቻላችሁ። እሺ ኢየሱስ ክርስቶስ ሲያስተምር ጊዜ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይ? አዎ እዚህ ጋር ራዕይ ላይ ማየት እንችላለን። ራዕይ 1:8 ላይ ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክን አልፋና ኦሜጋ እኔ ነኝ ይላል። ማን? ኢየሱስ ክርስቶስ። ያለውና የነበረው ኢየሱስ አይደለም መሰለኝ። አንዴ አዳምጥ። በመጀመሪያ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ ነው የተባልከው። ክርስቶስ ሲያስተምር ጊዜ የተናገራቸው ቃላቶች በወንጌላት ላይ አንዲትም ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም። ከዛ ወደ ራዕይ እንመጣለን፣ ችግር የለም። ስለዚህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ አለ። ወደ ራዕይ ላይ ሄድ ማለት ችግር የለም እኮ እዚህ ጋር ያስቀምጣል ይላል እያለ እየተናገረ ይላል የሚለው ማን ነው? ይላል የሚለው ማን ነው? ኢየሱስ ነው እየተናገረ። ጻፊ እኮ ነው እዚህ ጋር ዮሐንስ እኮ ነው የጻፈው። ዮሐንስ በመንፈስ ቅዱስ ተመርቶ ነው ይሄንን መጽሐፍ ቅዱስ እየጻፈ ያለ። በማመን እኔ ደግሞ ያልኩህ ኢየሱስ የተናገረበት ነው።
እኮ ኢየሱስ ያለውን እኮ ነው እዚህ ጋር የጻፈው ይላል የሚለው ማን ነው? ዮሐንስ። ስለዚህ ዮሐንስ ነው እየተናገረ ያለው ማለት ነው። ለምን ያለውን ነው አይደለም። የቃሉ ባለቤት ማን ነው ሲጀምር? አንተ የቃሉ ባለቤት ማን መስሎህ? የቃሉ ባለቤት እግዚአብሔር ነው። አብ ነው አይደለ? አዎ። ስለዚህ እየተናገረ ያለው አብ ነው ማለት ነው። እናመሰግናለን። አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። አንድ ናቸው የሚለው የት ጋር ነው ያለው? ማቴዎስ ላይ ማየት እንችላለን። አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው የሚል ጥቅስ አለ? እርግጠኛ ነህ? በባህሪ በመለኮት አንድ ናቸው። በባህሪ በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ይሄ እንዳለ ቤተክርስቲያን አስተምሮ ነው የሚገርማቸው፣ ግን መጽሐፍ ቅዱስ ላይ የለም። እሺ በመለኮት አንድ ናቸው የሚል ቃል አለ መጽሐፍ ቅዱስ ላይ? እየጠየኩህ ነው። እሺ አንድ ጥያቄ ልጠይቅ እኔ በመለኮት አንድ ናቸው የሚል አለ ወይ? ቆይ አንድ እንጂ 10 ሀሳብ ታነሳና እያንዳንዱ እየተከታተልኩ ነው። በመለኮት አንድ ናቸው የሚል ቃል አለ ወይ? መጽሐፍ ቅዱስ ላይ መረዳት እንችላለን። መጽሐፍ ቅዱስ እንዳለ ያስቀምጠዋል ሁሉንም ነገር ቁጭ አድርጎ መጽሐፍ ቅዱስን በማመን ግን ትምህርት ላይ የለም። ይገርማቸው የለም፣ ግን እኛ እንረዳለን እንደዛ። አላህ ሙስተዓን አላህ ሙስተዓን። ሀያሽ ቀጥል፣ ወደ ቀጣይ ሀሳብ። አሁን ኢየሱስ ክርስቶስን እኮ ነው አሁን ምንድነው አምላክ አይደለም ብለህ ነው አሁን እያወራ ያለ። አምላክነቱን ደግሞ መጽሐፍ ቅዱስ ነው እያወራ ያለ። መጽሐፍ ቅዱስ ይላል መጽሐፍ ቅዱስ አምላክ እንደሆነ ያስቀምጣል እዚህ ጋር። መጽሐፍ ቅዱስ አምላክ እንዳለው ነው የሚያስተምረው። አዎ መጽሐፍ ቅዱስ በማን ያስመስላል? በራእይ ላይ ዕብራውያን ላይ ማየት እንችላለን። ዕብራውያን 5:9 እስከ 10 ያለውን ማየት እንችላለን። ራእይ ላይ እንደውም ኢየሱስ ክርስቶስ ምን እንደሚል ላሳየህ። ያ 6:20 ላይ እግዚአብሔርን ይፈራው ነበር አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አዎ እግዚአብሔርን በጣም ይሰማል። አዎ እግዚአብሔርን በጣም ይፈራው ነበር አይደለ? እሱ እግዚአብሔር እኮ ነው ወይ ይሰማል? አይደለም። ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ነው እንጂ እኔ እግዚአብሔር ነኝ ብሎ አያውቅም ኢየሱስ ክርስቶስ። እሺ ይሄ ነው መቆስ ዮሐንስ ወንጌል ምዕራፍ እሺ እዚህ ጋር ያስቀመጠው እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ። በሰውነቱ ነው ይሄ በሰውነቱ ነው። ለእኔ በሰውነቴ ነው ይሄን ያልኩት ብሎ አልተናገረም ኢየሱስ። በሰውነቴ በመለኮቴ ብሎ አንዲት ቦታ ላይ አልከፋፈለም። ይሄም የቤተ ክርስቲያን አንዲት ማስረጃ ያላቸው ቤተ ክርስቲያኖች ወላሂ ና ወረስተት ነገር ወደ ሰው ነው እየመራቸው ያሉ። ይሄ ለሰውነቱ ነው፣ ይሄ ለመለኮቱ ነው እያሉ ሸውረው አንዲት ቦታ ላይ ግን ክርስቶስ ይሄን የምናገረው በስጋ ይሄን በመለኮቴ ብሎ የተናገረበት ቦታ የለም። ወፍ እሺ ከላይ ክርስቲያን አለች መሰለኝ ታግዘኝ። እሺ ትንሽ ደካ ብላ ውሃ እየጠጣ ሰላም እንዴት ነሽ? ከላይ ያለሽው ልጅ ሰላም ጸጋና ሰላም ይብዛልሽ። ሄሎ ሄሎ እሺ ጆቢራ السلام عليكم. يسمعك؟ وعليكم السلام ورحمة الله وبركاته. دانا عندك مشاهدات؟ الحمد لله. مانو؟ الو. هلا الحمد لله. السلام عليكم. وعليكم السلام. أورا. أشي. እሺ ከላይ ያለሽው ልጅ አለሽ? ሻት ሰላም ነው፣ እንዴት ነህ? ላ የለም የታቻለ ስለዚህ እስካልደነገገ ድረስ ነብያቶች እንዳውም ከአንድ በላይ ያገቡ ነበር
አለመከልከሉን የሚያስረዳቸው። ከአንድ በላይ ያገቡ ነበር። አብርሃም ከአንድ በላይ ሚስት አለው። ሰለሞን ከአንድ በላይ ሚስት አለው። 700 ሚስቶች አሉት። እነ ዳዊት እነ ሙሴ ሁላቸውም ከአንድ በላይ ሚስት አላቸው። አንድትም ቦታ ላይ ግን እግዚአብሔር ለምን ከአንድ በላይ ያገባችሁ ዝሙት ሰርታችኋል በዚህ አላላቸውም በፍጹም። አያቸው አይደለ? ዳዊትን እግዚአብሔር ያመሰግነዋል። የሚገርመው መጽሐፍ ቅዱስ ላይ ምን ይላል? ዳዊት ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደል በቀር ምንም አይነትን ክፋት ነገር አላደረገም ብሎ ይመሰክርለታል። አየህ፣ ከአንድ በላይ ማግባቱን ከወደነውበታል ወይ? ላልኮነነበትም። ዝሙት ቢሆን ያ አያልፈውም ነበር። ከአንድ በላይ ማግባቱንም ጨምሮ ብሎ ይኮንነው ነበር። ነገር ግን በኦሪዮ ላይ ያደረሰውን በደል ብቻ ነው የያዘበት እግዚአብሔር። ገብተዋል? ከአንድ በላይ ማግባቱንስ ላልኮነነበትም። አርጅቶ ሁሉ ዳዊት ድንግል ሴት አምጥልኝ ብሎ ህፃን ልጅ አምጥልኝ ብሎ ጠይቋል። መጥቶለታል። ሁላ መጽሐፍ ቅዱስ ላይ ይህ ነው። እሺ ይህን ይመስላል። እሺ፣ ስለዚህ እንደተረዳው ከሆነ ምናልባት ታስተካክለኛለህ። የትኛውንም ሚስት 2፣ 3፣ 4 ሚስትም ብታገባ ቁርአንም ሆነ መጽሐፍ ቅዱስ ስለማይከለክል ኃጢአትም ወይም ደግሞ ዝሙትም ሊሆን አይችልም ይመስለኛል። እንደዛ መሰለኝ መልስ እንትን አለው መስፈርት አለው በኢስላም። እሺ መስፈርቶችን አልዘረዘርኩልህም፣ ግን 4 ማግባት የሚለው ዝሙት ይሆናል አይሆንም ለሚለው ጥያቄ ነው የመለስኩልህ። አሁን ዝሙት ማለት ትርጉሙ መስፈርቶቹ ምንድን ነው? ሀብት ያለው ነው 3፣ 4 ማግባት የሚችለው ወይስ ማንኛውም ሰው? አንድ ሰው በእስልምና ከአንድ በላይ ማግባት የሚችለው መቼ ነው? ከአንድ ጀምሮ ራሱ መስፈርት አለ። ከባባድ መስፈርት። እሺ መስፈርቱን ንገረኝና ለሌላ ጊዜ ይመጣል። ሁሉ ነገር ነው። አብሽር ተረጋጋ። መስፈርት ምንድነው ከተባለ አንድ ሰው በህይወቱ ላይ ሌላን ሰው ሲጨምር የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ለዚህ ማስረጃ አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ምን ይላል? ወአንኪሑ አልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራ ዩግኒሂም ላሁ ሚን ፈድሊህ ወላሁ ዋሲዑን ዓሊም ወሊየስተዕፊፍ አለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም ላሁ ሚን ፈድሊህ ይላል። እነዛ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱና ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከጋብቻ ይላል። አየህ። ስለዚህ አንድ ሰው ወደ ጋብቻ ሊገባ የሚችለው የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። ካልኖረው ግን ከጋብቻ ተቆጠቡ ብሎ አላህ አዟል። በራስ ህይወት ላይ ሌላን ሰው ለመጨመር ሲፈልግ ሰውየው ራሱን ችሎ እርሷን ሊያስተዳድርባት አቅም ሲችልና ሲኖረው ጊዜ ነው። ከሐዲስ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወጣቶችን አንዴ ሰብሰብ ብሎ አግኝተዋቸው የነገሯቸው እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አየህ። ስለዚህ አንደኛው መስፈርት ምንድን ነው? የጋብቻን ጣጣ መቋቋም የሚችል የማስተዳደር አቅሙ ያለው ሰው መሆን አለበት። ሌላ ሐዲስ ማስረጃ ልስጥህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ هل لزوجاتنا علينا حقا؟ فقال له النبي صلى الله عليه وسلم نعم، أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبه وألا تهجرها إلا في البيت. عند سول النبي صلى الله عليه وسلم زند بمتات طيقاتشو أنتو يا الله ملائكتኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ ሐቅ አላቸው መብት አላቸው ወይ ብለው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አሉ አዋላቸው፣ ስትበሉ ልታበሏቸው፣ ስትጠጡ ልታጠጧቸው፣ ስትለብሱ ልታለብሷቸው ብለው የማስተዳደር አቅሙና ችሎታ ሊኖረው እንደሚገባ ነግረውታል። ያን ካላደረገ ግን ማግባት አይችልም። አንድም ራሱ አያርና ያልቻለ ሰው ምን ያድርግ ሲባሉ ጊዜ ሲቀጥሉ ምን አሉ? ወመን ለም የስተጢዕ ፈዐለይሂ ቢሶም፣ ያልቻለ ሰው ጾምን ይጾም አሉ። ይህን ይመስላል። እና ስለዚህ የማስተዳደር አቅሙና ችሎታ ሊኖረው ይገባል ከአንድ በላይ ማግባት ይፈልግ ሰውየው። ሁለተኛው መስፈርት ምንድነው? ሁለተኛና ከዚያ በላይ የፈለገ ሰው አንድ ሊጨምርልህ ሌላ ከባድ መስፈርት አለ። የፈለገ ሰውየው ሀብታም ስለሆነ እንዳው የዓለም ገንዘብ እንዳው በእጁ ቢሆን የማስተዳደር አቅሙ ስለቻለ ብቻ ማግባት ይችላል ወይ? ላ አይችልም። ገንዘብ አይደለም ዋናው ነገር፣ ዋናው ነገር እርሱ አይደለም። ከዚያ በኋላ ከባድ መስፈርት አለ በኢስላም። እንዲህ ዝም ብሎ በከንቱ አይደለም ማግባት የተፈቀደው። ሁለተኛ ሶስተኛ እነዚህ መስፈርት ካላሟላ ማግባት አይፈቀድለትም። ቢያገባ ቅጣት ይጠብቀዋል። የሚገርማቸው ቅጣቱ ምንድን ነው የሚለውን ሁሉ ነገራቸዋለሁ። እርሱም ሁለተኛ ምንድን ነው? ሁለተኛና ሶስተኛ ከዚያ በላይ ማግባት ይፈልግ እስከ 4 ሰውየው
የማስተዳደር አቅሙና ችሎታው መኖሩ ብቻ ሳይሆን ፍትሃዊነት፣ ይሄ ነው ትልቁ መስፈርት። ምክንያቱም አብዛኛው ሰው ሲያገባ ጊዜ ከመጀመሪያይቱ ይልቅ ሁለተኛዋን አዲስ የሚያገባትን ይበልጥ አስበልጦ ሌላ ትኩረት ይሰጣል፣ ያችኛዋን ወደ መተው ይሄዳል። ይህን የሚያደርግ ከሆነ አይፈቀድለትም፣ ከልክሏል አላህ። ወዲያው ምን አለ? ሁለትም ሶስትም አራትም አግቡ ካለ በኋላ ሱረቱ ኒሳ ላይ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃን አናደርግም ብላችሁ ከፈራችሁ በሚስቶቻችሁ መካከል የዛኔ አንዲት ብቻ አግቡ፣ ከአንድ በላይ እንዳታገቡ ብሏል። ዝሙት ይሆናል፣ ኃጢአት ይሆናል። የዛኔ ከአንድ በላይ ማግባቱ ወንጀል ይሆንበታል በእርሱ ላይ። አየህ አይደለ? ፍትሃዊ መሆን አለበት። የማስተዳደር አቅሙና ችሎታው ሊኖረው ይገባል። በሚስቶቹ መካከል ሊያዳላ አይገባም። በመካከላቸው ፍትህ ሊያደርግ እሱን ነው ያልኩህ። ብዙ ጊዜ ሚዲያ ላይ የምሰማው አመሰግናለሁ። እሱን ነው ያልኩህ። ብዙ ጊዜ ሚዲያ ላይ ሀብት ያላቸው ብቻ ናቸው አራት አምስት ሴት የሚያገቡት ስለሚባል እሱን ነው እኔ ማወቅ የፈለግኩት። በጣም አመሰግናለሁ፣ ተመልሶልኛል። እንደዚሁ ደግሞ ጥያቄ ካለኝ እያነበብኩ ስለሆነ እመጣለሁ፣ ጠይቃለሁ። አመሰግናለሁ። መርሐባ። አሁን ልጨርስላችሁ። ቅጣቱ ምንድን ነው ታዲያ? ሰውየው የማስተዳደር አቅሙ ሳይኖረው ወይንም ደግሞ ፍትሃዊ መሆን ሳይችል ያገባ ሰው በምድር ላይ ሁለትና ከዚያ በላይ ቅጣት አለበት ወይ? አዎ፣ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዒንደሁ እምረአታኒ ፊ ዱንያ ፈለም ያዕዲል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ ነው። وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل በምድራዊ ህይወቱ ላይ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ባል ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ብቻ ይመጣል አሉ። ግማሽ ሰው እንዲህ ተቆርጦ ይመጣል። ምክንያቱም ፍትህን አላደረገም። በሚስቶች መካከል ቅጣት ነው የሚጠብቀው፣ ክልክል ነው። የማስተዳደር አቅሙ ሳይኖረው ሰውየው ለምሳሌ አንድ ሚስቱን ሳውዲ ልክና ከዚያ እዛ ሁለተኛ ተፈቅሯል ላገባለሁኝ ይላል። ሚስትህን ከስደት አውጣ መጀመሪያ። እርሷን በደንብ አድርገህ ማስተዳደር ስትችል ጊዜ ነው ሁለተኛ ማግባት የምትችለው። አላህ ፈቅዷል እኮ እንደዚህ። አላህ ሲፈቅድ ጊዜ መስፈርቶችን አስቀምጧል። ሶላትን ስገዱ ሲል ጊዜ ውዱ መስፈርት አድርጓል፣ ጣሃራ መስፈርት አድርጓል። ዝም ብላችሁ ስገዱ ችግር የለውም ይሄ አይባልም አይባልም፣ መስፈርቶች አሉት። ስለዚህ ያንን መስፈርት ካላሟላ ማግባት አይፈቀድለትም። አንድ ሚስቱን ስደት ላይ አድርገው አሁን ደግሞ ቅድም የተናገርከውን እንትን አልከው ማለት ማስተዳደር ካልቻለ የሚለው ቃል ታዲያ ማስተዳደር የሚችለው እኮ ገንዘብ ሲኖረው ነው አይደለ? ማስተዳደር የሚለው ቃል እኮ ታዲያ ቅድም ለምን ገንዘብ ስላለው ብቻ አራት ሚስት ማግባት አይፈቀድለትም ሐራም ነው ስትል ስለሰማሁ ፍትሃዊም መሆን አለበት። ገንዘብ ስላለው ብቻ ማግባት አይፈቀድለትም ያልኩህ እኮ ገንዘብ የሌለውስ ለምሳሌ አራት ሴት ለማግባት ብፈልግ እኔ ገንዘብ የለኝም አትችልም፣ አይቻልም፣ አይፈቀድም። ግልጽ አድርግልኝ። ያኛው ገንዘብ ስላለው ብቻ ማግባት አይችልም አልከኝ። እኔስ ገንዘብ ሳይኖረኝ አራት ሚስት ባገባ አይቻልም አልከኝ። እንዴት ነው ይሄ? አይጋጭም ወይ? አይጋጭም። የመጀመሪያው ገንዘብ ስላለው ብቻ ማግባት አይፈቀድለትም እስከ አራት ያልኩህ፣ ሁለተኛው መስፈርትም ሊያሟላ ይገባል፣ ፍትሃዊ መሆን አለበት ለማለት ነው። ለምሳሌ ሰውየው ዓለምን የሚሞላ ገንዘብ አለው እንበል፣ ግን በሚስቶቹ መካከል ፍትህን ሊያደርግ አይችልም። ይሄ ሰውዬ ለዚህ ሰውዬ ይፈቀድላታል ወይ? አይፈቀድለትም፣ ገንዘብ ቢኖረውም ይሄ ሰው ያልኩት ለዚህ ነው። ገብቷቸዋል። ሁለተኛው ደግሞ ምንድነው? ሰውየው ድሃ ነው፣ ማስተዳደር አቅሙ የለውም ሚስቶችን። ይሄ ሰውዬ ቢያገባ ከአንድ በላይ ይፈቀድለታል ወይ? ሁለተኛውን የማስተዳደር አቅሙ እስከሌለው ድረስ አይፈቀድለትም ለዚህ። ስለዚህ ሁለቱ የተያያዙ ናቸው። ሁለት መስፈርቶች አሉ። አንደኛ የማስተዳደር ችሎታ ሊኖረው ይገባል፣ ሁለተኛ ደግሞ ፍትሃዊ ሊሆን ይገባል። ገብቶሃል አይደለ? ሁለቱንም ያሟላ ነው ማግባት የሚፈቀድለት ከአንድ በላይ ከአንድ ጀምሮ ራሱ። ከሁለቱ አንዱን ግን ያጓደል አይቻልም። ወይ የማስተዳደር አቅም ከሌለው እንዴት አድርጎ የሰው ህይወትን በራሱ ህይወት ላይ ጨምሮ የሚያገባው? አይፈቀድም ለዚህ። ኑሮት ደግሞ ፍትሃዊ መሆን ካልቻለ እንዴት ነው አንዷን እየበደለ አንዷን በደስታ ሊያኖር የሚችለው? አይፈቀድለትም። ፍትሃዊ መሆን የማትችል ከሆነ አላህ ያችኛዋን አምጥተህ እንዳታጨናንቃት፣ ህይወቷ እንዳታበላሽ። ስለዚህ ከአንድ በላይ አታገባም አንተ ብሎ ከለከለ። ምክንያቱም ሲያገባቸው ጊዜ በፍትህ ሁላቸውን ሊያስተዳድር ይገባል። ይሄን ይመስላል። እሺ አመሰግናለሁ። አክብረህ ጥያቄን
ስለመለስክልኝ አመሰግናለሁ። ጥያቄ ካለኝ እመለሳለሁ ሌላ ጊዜ። አይ መርሐባሽ። እሺ ጥያቄ ያለ ካለ ይቀጥል። ሰላም አለይኩም።